የፕላስቲክ ብክለት የሚባለው በትንሿ ጥፋት 200 ሺህ ብር ይቀጣል። ይሄ ነገር እንደሚመጣ ተስፋ እናደርግ ነበር። ግንዛቤ ረጅም ጊዜ ተጥቷል። በመከልከል ደረጃ ኢትዮጵያ ዘግይታለች። እኔ ስደተኛ ነበርኩኝ። ስራ ምን ልስራ ምናምን በሚል ሁኔታ ብዙ ወራቶችን ባጎችን ነው የምናመርተው። ሰው ለረጅም ጊዜ ሊጠቀምበት የሚችሉ በራሱ ፌስታሎችን እያመረተ ያቀርብ የነበረ ሲሆን አሁን ላይ አዋጁን ተከትሎ ደግሞ በጋዜጣ ሰርተን እጅ መያዣ አድርገን በሱ መልኩ አዘጋጀነው አለ። እዚህ አካባቢ ነው የገዛሁት። እንደ ላስቲኩ አንድ ቀን ተጠቅመ ምናምን ጣል አታረገው። መመሪያ የሚወጣው ሰው ህግና መመሪያን ደንብን ተከትሎ እንዲሰራ ነው እንጂ ለመቅጣት አይደለም። ጉዳትም የሚያመጣ ጉዳይ ስለሆነ አጠቃላይ ይሄን ማስቆም የሁላችንም ድርሻ መሆን መቻል አለበት። የዲፕሎማሲና የለውጥ ማዕከል ብትሆንም ለዓመታት በአንድ ትልቅ ፈተና ውስጥ ቆይታለች። አዲስ አበባ የኢትዮጵያ ልብና የአፍሪካ መዲና። ነገር ግን ይህች ውብ ከተማ በአንድ ትልቅ ስጋት ተወጥራለች። የፕላስቲክ ብክለት ለአጠቃቀም ቀላልና ርካሽ ቢመስልም አካባቢያችንን ግን በከፍተኛ ፍጥነት እያፈራረሰ ይገኛል። በከተማችን በየቀኑ የሚወገደው በሚሊዮን የሚቆጠር የፕላስቲክ ከረጢት መሬታችን እንዳይተነፍስ፣ ወንዞቻችን እንዳይፈሱና የከርሰ ምድር ውሃችንም እንዲበከል እያደረገ ነው። የፕላስቲክ ብክለት የሚባለው አጠቃላይ በአንድም በሌላ መንገድ የፕላስቲክ ማቴሪያሎችን እንጠቀማለን። እነዚህ ፕላስቲክ ጸባዮች ለረጅም ዓመት ከ100 ዓመት በላይ እንግዲህ አፈር ውስጥ እንደዚሁም ደግሞ ውሃ ውስጥ ሳይበሰብሱ የሚቆዩ ናቸው ማለት ነው። ስለዚህ በተለይ ውሃ ውስጥ ሲገቡ እነዚህ ማይክሮ ፕላስቲክ የሚባሉ ፕላስቲኩ ራሱ ሙሉ በሙሉ ወደ ሌላ ነገር አይቀየርም። ነገር ግን እየተሸራረፈ በጣም ቲኒ በሆነ መንገድ በጣም ጥቃቅም በሆነ መንገድ ወደዛ ይቀየርና እነዚህ ማይክሮ ፕላስቲክ ነው የምንላቸው። እነዛን ሌሎች ህይወት ያላቸው በተለይ አሳ፣ አሁን ለምሳሌ አሳ ያንን ነገር የሚመገብ ከሆነ ቀጥታ ወደ ሰውነቱ ይሄዳል። በተዘዋዋሪ ደግሞ እኛም ደግሞ መልሰን ያንን የምንመገብበት ሁኔታዎች አሉ ማለት ነው። ዞሮ ዞሮ በምግብ ውስጥ ሰንሰለት ውስጥም እየገባ የሰው ህይወት ላይም የሰው ጤና ላይም እንደዚሁም ሌሎች እንስሳት ላይ አደጋ የሚያደርስበት ሁኔታዎች አሉ ማለት ነው። ከባቢን ከምንም በላይ እየበከለ ያለው ዛሬ የፕላስቲክ ብክለት ነው። ፕላስቲክ ለአያያዝ ቀላል ስለሆነ ለመጠቀም ምቹ ስለሆነ ማህበረሰቡ ጉዳቱን አያውቅም። ስለዚህ ለመጠቀም ለከፍተኛ ደረጃ ነው እየተጠቀመበት ያለው። ማንኛውም እቃ ለመያዝ የሚያገለግሉ እንደ ፌስታል ያሉ እቃ መያዣዎችን በስፋት ይጠቀማል ማለት ነው። ይሄ ደግሞ በየቦታው ይጣላል። ሳይበሰብስ ለዘመናት አፈር ውስጥ ይቆያል። አፈር ውስጥ ከቆየ ደግሞ እንስሳት ይበላሉ፣ ወደ ምግብ ሰንሰለት ይገባል። ስለዚህ ወደ ከምንበላው ምግብ ጭምር ሳይቀር የመጣ ህብረተሰቡን ለበሽታ ለተለያየ አደጋ የሚያጋልጥ ስለሆነ ፕላስቲክ ብክለት የመከላከል ስራ በስፋት እየተሰራ ነው ያለው። ፕላስቲክ በዓለም ላይ በካይ ከሚባሉት የአካባቢ ስነ ምህዳርንና ኢኮሲስተምን በማዛባትና በማናጋት ወይም ደግሞ የተፈጥሮ መሰረታዊ ይዘቱን በመቀየር ቀዳሚውን ቦታ የያዘ ፖሊታንት ነው ወይም በካይ ነው። ይህም ሲባል አሁን አፈርን፣ ውሃን፣ አየርን በመበከል ደረጃ ከፍተኛ የሆነ ድርሻ አለው። በተለይ ደግሞ ፕላስቲክ ከረጢቱ በተደረጉ ብዙ የቤዝላይን አሰስመንት ወይም ዳሰሳ ጥናቶች ከሌሎች ሁሉም ፕላስቲኮች የሚበክሉ ቢሆንም ፕላስቲክ ከረጢቱ በተለምዶ ፔስታል የምንለው እሱ ደግሞ ከፍተኛውን ድርሻ ምናልባት ከመቶ ወደ 46% የሚደርሰውን ድርሻ የሚይዝበት ሁኔታ ነው ያለው። መንግስት ይህንን አደጋ ለመግታት ቁርጠኛ አቋም በመያዝ አዋጅ ቁጥር 1383/2017 አጽድቋል። ይህ አዋጅ በተለይ በአካባቢ ላይ ከፍተኛ ጉዳት የሚያደርሱ ቀጫጭን የፕላስቲክ ከረጢቶችን ማምረት
ማከፋፈልና መጠቀምን በጥብቅ ይከለክላል። 1383 2017 የደረቅ ቆሻሻ አያያዝና አወጋገድ አዋጅ ብዙ ኢሹዎችን የሚያነሳ ነው። ይህ አዋጅ ለአንድ ጊዜ ብቻ ጥቅም የሚሰጥ ፕላስቲክ ከረጢትን ከልክሏል። ለአንድ ጊዜ ብቻ ጥቅም የሚሰጡ የፕላስቲክ ምርቶች ወይም የፕላስቲክ እና የፕላስቲክ ውጤቶች ማለት በመልሶ መጠቀምና በመልሶ ዑደት ማለፍ የማይችሉ ጥቅማቸው አንድ ጊዜ ብቻ ሆኖ አካባቢውን ሊጎዱ የሚችሉ እነዚህንም መጠቀም እንደሌለበት አዋጁ ያስቀምጣል። አካባቢ ከተበከለ ማህበረሰቡ ከተበከለ ሄዶ ጥፋት ነው የሚያመጣው ይሄ ብክለት ማለት ነው። ስለዚህ ይሄን ብክለት መከላከል የሚችል ደግሞ ህግ አውጥተ ነው። ዝም ብሎ በቁጥጥር በክትትል በአጋጣሚ በመታገኘው መከላከላችን ነው። ስለዚህ ህግ ወጥቶ አዋጅ ወጥቶለት በአዋጁ መሰረት መጀመሪያ ታስተምራለህ፣ ታስገነዝባለህ። ግንዛቤ አግኝቶ አስተምረህ አደጋውን አስረድተህ ችግሩን አስረድተህ የማይማረውን ደግሞ በአዋጁ መሰረት እርምጃ እየወሰድክ የሚቀጣውን እየቀጣህ ትሄዳለህ ማለት ነው። ይህንን ጥፋት የተላለፈ አንድ ተራ ግለሰብ በዝቅተኛው ጥፋት 2000 ብር ይቀጣል። ጥፋቱ እየጨመረ በመጣ ቁጥር እስከ 5000 ብር ድረስ ይቀጣል ግለሰብ። በዚህ ዘርፍ ያለ የንግድ ተቋም ደግሞ ይህን ጥፋት ሲፈጽም ከተገኘ በትንሹ ጥፋት 50000 ብር ይቀጣል። ጥፋቱ እየጨመረና እየበዛ ከመጣ እስከ 150000 ብር ድረስ ይቀጣል የንግድ ተቋም። በዚህ ዘርፍ የተከለከለ ፕላስቲክ ሲያመርት የተገኘ አምራች በትንሿ ጥፋት 200000 ብር ይቀጣል። ጥፋቱ እየጨመረ ሲመጣ እስከ 600000 ብር ድረስ የሚደርስበት ሁኔታ ነው። ስለዚህ ይህንን አውቆ ማንም ሰው ላልተፈለገ ቅጣት እንዳይዳረግ የተከለከለውን ፕላስቲክ ከረጢትና አንድ ጊዜ ብቻ ጥቅም ሊሰጥ የሚችል ፕላስቲክን መጠቀም የለበትም። አዋጁ የወጣው ለቅጣት ሳይሆን ለመጪው ትውልድ የምትመጥን ከተማን ለመገንባት ነው። ድሮ ወንዞቻችን በፕላስቲክ በውሃ ኮዳዎች የተሞሉ ናቸው። በየአካባቢው ፕላስቲክ ፌስታል የታወቀ ነገር ነው ማለት ነው። ዛሬ ይሄ ህግ የወጣው አዋጅ እነዚህን ነገሮች ለመከላከል ወንዞቻችን እየጸዱ ስለሆነ ወንዞቻችን ወደ ልማት እየተቀየሩ ስለሆነ ወንዞቻችን ወደ መዝናኛ ቦታ እየተቀየሩ ስለሆነ በፌስታል መሞላት የለባቸው፣ በላስቲክ ኮዳ መሞላት የለባቸው። ይሄን ነው የሚከላከለው ህጋችን ማለት ነው። ስለዚህ አሁን ማህበረሰባችን አብዛኛው ተገንዝቧል ለቅጣት እንዳልሆነ። ይሄ የወጣው ህግ በተለይ የፕላስቲክ ባጎችን የሚከለክል ህግ ነው ማለት ነው። ከዚህ ጋር ተያይዞ ይሄ የምንጠቀመው ፌስታል በጣም ጎጂ ነው፣ እኛንኑ መልሶ የሚጎዳ ጉዳይ ነው። ስለዚህ ይሄን ከመጠቀም ሌሎች ተኪ ምርቶች ስላሉ ያንን መጠቀም ደግሞ በጣም ያስፈልጋል። መጀመሪያ ታስተምራለህ፣ ታስገነዝባለህ። ግንዛቤ አግኝቶ አስተምረህ አደጋውን አስረድተህ ችግሩን አስረድተህ የማይማረውን ደግሞ በህጉ በአዋጁ መሰረት እርምጃ እየወሰድክ የሚቀጣውን እየቀጣህ ትሄዳለህ ማለት ነው። ኢትዮጵያ በዚህ ውሳኔዋ ብቻዋን አይደለችም። እንደ ሩዋንዳና ኬንያ ያሉ የአፍሪካ ሀገራት ፕላስቲክን በመከልከል ስኬት አስመዝግበዋል። በአውሮፓና በኤሲያም ተመሳሳይ የህግ ማዕቀፎች አካባቢን እየታደጉ ይገኛሉ። ዓለም አቀፍ ላይ የሚሰራባቸው ህጎች የኛም ህጎች ናቸው አብዛኞቹ። ኢንተርናሽናል ኮንቬንሽን የሚባል አለ። በዛ ደረጃ ኢትዮጵያም አካባቢን በዘላቂነት ከመጠበቅ አንፃር ማለት ነው። ስለዚህ እንደውም እኔ ምነግርህ እዚህ ጋር አስመሬ ይሄን ፕላስቲክ ከረጢት በመከልከል ደረጃ ሀገራችን ኢትዮጵያ ዘግይታለች። በቅርቡ ብዙ የአፍሪካ ሀገሮች አሁን እንደተባለው ከኬንያ፣ ታንዛኒያ፣ ሩዋንዳ እና ሌሎችም አፍሪካ ውስጥ ያሉ ሀገሮች የተገበሩትና ውጤት ያመጡበት ነው። ቀደም ብለው በመተግበርና ውጤት በማምጣት ደረጃ ማለት ነው። በሌሎችም በአውሮፓ ሀገሮች ስናያቸው እንደነ ሆላንድ፣ ኔዘርላንድ የሚባሉ እነዚህ ዴች ሀገሮች ላይ ያሉት ሀገሮች እነሱ ፕላስቲክ ከረጢትን አይጠቀሙም። ብዙ ሀገሮች አሉ። በዓለም ከ20 በላይ ያላነሱ ሀገሮች አሉ።
ህግ አውጥተው ፕላስቲክ ባኒንግን ፕላስቲክ ከረጢት ባኒንግን ወይም ደግሞ ሲንግል ዩዝድ ፕላስቲክን በመከልከል ደረጃና ከፍተኛ የሆነ ውጤት በማምጣት ያስመዘግቡበት ሁኔታ ነው ያለው። ይሄ በኢትዮጵያ ላይ ብቻ ያለ ህግ ሳይሆን ሌሎች ሀገራት ከኛም ቀድሞ ጭምር እንደ ኬንያ መውሰድ እንችላለን እና ኬጋሪ ሩዋንዳ መውሰድ ይችላል። ሌሎችም የአፍሪካ ከተሞችም የዓለም ከተሞችም ጭምር ይህን ነገር ቀድሞ ክልከላ ያደረጉበት ሁኔታዎች አሉ ማለት ነው። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን አዋጁን ተግባራዊ ለማድረግ ሰፊ የግንዛቤ ማስጨበጫ ስራዎችን ሲያከናውን ቆይቷል። የመጀመሪያ ስራችን የሆነው አዋጁ ከወጣ በኋላ ማህበረሰቡን የማወያየት ህብረተሰቡን ግንዛቤ የማስጨበጥ የፕላስቲክ ብክለት መንስኤዎች፣ አደጋዎች የሚያመጡ ችግሮችን ማህበረሰቡ እንዲገነዘብ የማድረግ ስራ ነው የሰራነው ማለት ነው። ከዛ ቀጥሎ ደግሞ በአዋጁ መሰረት ብክለት መከላከል ቁጥጥር ባለሙያዎች አሉ። በየፋብሪካው፣ በየሱቁ፣ በየዳቦ ቤቱ፣ በየአገልግሎት ሰጪና አምራች ተቋማት ላይ ተመድበው ይሄንን የመቆጣጠር የመከታተል ስራ እየተሰራ ነው ያሉ ማለት ነው። አዋጁ ጸድቆ ስራ ላይ ከዋለ በኋላ በተለይ ለ6 ወራት የእፎይታ ጊዜ ነው የሰጠው። ምክንያቱም ያንን የሚያመርቱ ተቋማቶች ወይም ደግሞ ከውጪ ያስገብቶ እጃቸው ላይ ያለው ተቋማት ያንን ነገር ማስወገድ ስላለባቸው መጨረስ ስላለባቸው የእፎይታ ጊዜ አጠቃላይ ለአምራቾችም ጭምር መድረክ ተዘጋጅቶ የእፎይታ ጊዜ ተሰጥቷል ማለት ነው። በጣም በርካታ የግንዛቤ መድረኮችን አዘጋጅተናል። በሚዲያዎች ግንዛቤ ሰጥተናል። እኛ ብቻም ሳይሆን በተለይ ከፌደራል አካባቢ ጥበቃ ጋር ሆነን በጣም በርካታ በተለይ በኤሌክትሮኒክስ ሚኒስትሪሙ ሚዲያ በጣም በርካታ የግንዛቤ ስራዎችን ነው የሰጠነው። የትኛው እንደተከለከለ የትኛው እንዳልተከለከለ አጠቃላይ ደግሞ ለምን እንደተከለከለ ያ ብቻም ሳይሆን ክልከላው ቅጣትም ስላለው ምን ያክል እንደሚያስቀጣም ጭምር ህብረተሰባችን ግንዛቤ እንዲያገኝና አጠቃላይ በዚህ ረገድ ላይ ባለቤት ሆኖ ህብረተሰቡ ራሱ ባለቤት ሆኖ ኦይን አድርጎ ይሄን ስራ ከኛ ጋር እንዲሰራ ከመድረግ አኳያ በጣም በርካታ ስራዎች ናቸው የተሰሩት ማለት ነው። ውይይቱ በተለያየ ጊዜ የተለያዩ መድረኮች ተደርገዋል። በየጊዜው ለምሳሌ ከአምራች ተቋማት ጋር፣ ከተኪ ምርት አምራች ጋር፣ ከቸርቻሪ ጋር፣ ከአከፋፋይ ጋር፣ ከነዋሪ ተወካዮች ጋር፣ ከህግና ጸጥታ ማስከበር ከደንብ ማስከበሮች ጋር በተለያየ ጊዜ በቀን ከ650 በላይ ነዋሪዎች በተገኙበት ልዩ ልዩ ስልጠናዎች ተሰጥተዋል። ይሄ አዋጅ ሲወጣ ጊዜ አልወሰድኩም፣ ወደዚህ ስራ ለመግባት ጊዜ አልወሰድኩም። ግንዛቤም ተሰጥቶናል። በተለያዩ መድረኮች ላይ ከአካባቢ ጥበቃ ጋር ተገኝተን አካባቢ ጥበቃ በሚያዘጋጀው ፕሮግራም ላይ ተገኝተን ግንዛቤዎች ለመውሰድም ጥረት አድርገናል። ህጉ ከወጣ በኋላ የነበረ መረጃ ያው የአካባቢ ጥበቃ ባለስልጣን በዚህ ስራ ዘርፍ ውስጥ ያሉን ሰዎችን ሰብስበው የተለያዩ ንግግሮችን አድርገዋል። ለኛም ደግሞ አዌርነሱን ሰጥተውናል። ግንዛቤ ረጅም ጊዜ ሰጥቶናል። ቢያንስ ከ7 ወር በላይ የማስተማሪያና ማስተባበያ ጊዜ ለሌላው ምርት ዝግጁ እንድንሆን ዘርፍ ለመቀየር ጊዜ ሰጥተውናል። በዚህ ድርጅት ውስጥ ይሄንን ከመጀመራችን በፊት የምንሰራ የነበረው የተለያዩ የሴት የወንድ እንዲሁም የህፃናት አልባሳትን የሚታጠቡ የሴቶች የንጽህና መጠበቂያ እንዲሁም የሚታጠብ ዳይፐሮችን የህፃናት ዳይፐሮችን እንሰራ ነበረ። አሁን ደግሞ የጨርቅ ባጎችን ከረጢቶችን ማምረት ጀምረናል። የዛም ለውጥ አባል በመሆናችን ተሳታፊ በመሆናችን በጣም ደስተኞች ነን። አዋጁን ተከትለን ሰው ለረጅም ጊዜ ሊጠቀምበት የሚችሉ በጨርቅ የሚመረቱ ባጎችን ነው የምናመርተው። እንደዚህ በጨርቅ በተለያየ ሳይዝ በፈለጉት እነሱ በሚፈልጉት ደግሞ በድርጅታቸው ሎጎ እያደረግን እናመርታለን ማለት ነው። አዲስ አዋጅ መምጣቱ ለብዙ ሰዎች ጠቀሜታን አምጥቷል። እንዲሁም ቤት ላሉ ለእናቶች ፔፐር ባግ እየመረቱ የተለያየ ነገሮችን እየሰሩ ያሉ ነው። እንዲሁም እኛ እንደግለሰብ ደግሞ ከሙያ አንፃር በጣም ተምረናል። ቲሸርቶችን ምናምን ነበር የምንሰራው። ከቲሸርት ወተን ደግሞ የተለየ ነገር ለማምረት ጀምረናል። ያ ማለት እኛም ወደፊት ተስፋ አለን። የተሻለ ነገር ወጣቶች ነን። እንደ ወጣትነታችን ደግሞ የተሻለ ነገር ለመስራት
አይምሯችን ዳብሯል፣ ሙያ ይዘንበታል፣ ተጠቀምበታል። አዋጁም ለእኛም ጠቅሞናል፣ እንደ ሀገርም ደግሞ ሀገርን ጠቅሟል ብዬ አስባለሁ። ምክንያቱም ፌስታል አካባቢችን የረበሸ ያዝረከረከ በቤታችን በሚታየው ብዙን ከምንጠቀምበት በላይ ቆሻሾች በርክቷል። እንዲሁም በየተለያየ መንገዶች ላይ ቱቦችን በመድፈን ግለሰብንም አገር እንዳገርም በትሏል። አዋጁ ጠቃሚ ነው፣ ለሀገርም ለግለሰብም ጠቃሚ ነው። ለምሳሌ አሁን ምሳቃ መያዣዎች ይሰራበታል፣ ቦርሳ ይሰራል፣ የልጆች ምሳቃ መያዣም ለኛ ራሱ አሁን ስራ ቦታ ስንሄድ የሚይዛቸው ቦርሳዎች ይሰራሉ። በትከሻ የሚያዝ እንዲህ ባንገስ ተጠልቆ የሚያዝ በእጅ የሚንጠለጠል በጣም ብዙ የተለያዩ ነገሮች እየሰራንበት ያለ ነው። የበለጠ ደግሞ የተሻለ ነገር እንሰራለን ብለን አዲስ የመጡትን ነገር እንሰራለን። ሙያንም ጨምሮልናል፣ እውቀትም ጨምሮልናል። አዲስ አበባ ወደ ስማርት ሲቲ ወይም ስሉጥ ከተማ እያደረገች ባለው ሽግግር የአካባቢ ጽዳትና ውበት ዋነኛ መገለጫ ነው። አዋጁ መውጣቱ እንዳልኩ እኔ ስጠብቀው የነበረ ነው። ለምን ብትለኝ ፌስታል ጉዳት እንዳለው አሁን ሳይሆን እንዳልኩ እኔ የመጀመሪያ ዲግሪን በመማርበት ሰዓት ነው እውቀቱ የነበረኝ። ስለዚህ ማለት ተብራርቶ የሚያርቅ አይደለም ጉዳቱ እና የላይፍ ሳይክልን ነው የሚያዛባው። ያ ማለት ሰዎችን ብቻ አይደለም፣ እንስሳትን፣ የውሃ አካላትን፣ መሬትን፣ እጽዋትን በቃ ሁሉንም በአጠቃላይ ኢንቫይሮንመንትን የሚበክል ነው ፌስታል ማለት። ስለዚህ አሁንም እኔ እንዳልኩ ስራውን ስንጀምር ፊውቸር ላይ ነገሮች እንደዚህ ይሆናሉ ብለን እናስብ ነበረ። የጀመርነው 2013 ዓመተ ምህረት ላይ ነው። ያ ማለት ወደ 5 ዓመት እየሆነን አሁን ማለት ነው። ይሄን ያህል ጊዜያቶችን በዚህ ስራ ላይ ቆይተናል። ባክግራውንድ ኢንቫይሮንመንታል ኢንጂነሪንግ እንደመሆኑ መጠን ቢዝነስ የመስራት ሀሳብ ሲኖረኝ ያሰብኩት ኢምፓክትፉል እንዲሆን ፈልጌ ነበረ። ስለዚህ ያው ሶሊድ ዌስት ከሶሊድ ዌስት ውስጥ ደግሞ አንዱ ፕላስቲክ ፌስታል አካባቢን እንደሚጎዳ ጠንቅቄ ያቅ ነበረ። ስለዚህ ከዛ አንፃር ነው ወደዚህ ቢዝነስ እሱን የሚተካ አካባቢን የማይጎዳ ለኢንቫይሮንመንት ምቹ የሆነ በቀላሉ የሚበሰብስ ምርት ብተካው ለኔ አንደኛ ለቢዝነስ ይሆነኛል፣ ከዛም ደግሞ ሰፊ የስራ እድል ፈጥርበታለሁ ብዬ ስላሰብኩ ነው ወደዚህ ሙያ የገባሁት። እኔ ስደተኛ ነበርኩኝ። ከስደት ያው ድንገት ነው የመጣሁት። ውጭ ሀገር ሌሎች ሀገራትም እንደዚህ ነው። ባለውበት ሀገራት ማለት በተለያዩ ዲዛይን ይሰራል ጽድት ባለው እንትን፣ ግን እኛ ለዛ እንትን ብዙ እንትን የለንም ማለት ቀለል አድርገን ነው የምናየው የነበረው በእኔ ማለት ነው። ጀስት ፔፐር ነው፣ እቃ መያዣ ነው፣ ወይ ጥለዋለሁ ወይ አስቀምጠዋለሁ ከሁለት አንዱ። ግን እዚህ ሙያ ውስጥ ስገባ ግን ጥቅሙንና ስራውን ምናምን ሳየው በቃ በጣም ጥቅም እንዳለው ጥንቃቄ ወይም ደግሞ በአግባቡ መቀመጥ እንዳለበት ሞር እንትን ብያለሁ ማለት ነው። እኔ አሁን አዋጁ ወጥቶ እንትን ፌስታል በመቅረቱ እኔም ስራ እድል ፈጥሮልኛል። ትምህርቴንም እዚህ በመሰራበት እንትን የትምህርት ቤት ክፍያዬን ለመክፈል ስለዛ ፌስታል አዋጁ በመውጣቱ ይሄ እድል በመፍጠሩ ለኔ ትልቅ የስራ ድርሻ ፈጥሮልኛል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን አዋጁን አስመልክቶ በተለያየ አግባብ የግንዛቤ ፈጠራ ስራን ተግባራዊ በማድረጉ ከጥር 23 2018 ዓ.ም ጀምሮ በአምራችና ተጠቃሚው ዘንድ ይሁንታን አግኝቷል። ህብረተሰቡ ደግሞ ፕላስቲክ ከሚጠቀም ተኪ የሆኑ ምርቶች እንደነ ወረቀት፣ ጨርቅ እና ሌሎች እንዲጠቀም ህብረተሰቡ ጋር ተግባብተናል። ህብረተሰቡ ከነሱ መግዛት ከተወ በፕላስቲክ ምርቶች እቃ መያዝ ካቆመ ያው ውጤት ይመጣል ማለት ነው። አሁን 100% ይሄ ውጤት መጥቷል ማለት አንችልም። ኢቭን አሁን አንዳንድ ሱቆች ላይ እቃ ሲገዛ አይ ተራዝሟል እኮ ብሎ በፌስታል የሚሰጡ አሉ። ይሄ ትክክል አይደለም። ይሄ መስተካከል አለበት ማለት ነው። ቅጣታችን አሁን ከዚህ በኋላ ጠንከር እያለ ነው የሚሄደው ማለት ነው።
ከዚህ ቀደም ድርጅታችን ኩዊት ሱፐርማርኬት በራሱ ፌስታሎችን እያመረተ ያቀርብ የነበረ ሲሆን አሁን ላይ አዋጁን ተከትሎ ደግሞ የተለያዩ ማዳበሪያዎችን ይዞ መጥቷል። በ30 ብርና በ105 ብር ደንበኛ እንዳቅሙ ይዞ መጥቷል። በሌላ ሀገራቶች ላይም እንደተለመደው አንዴ የምንጠቀምባቸው እቃዎችን ወይም ደግሞ የሚጣሉ የሚበሰብሱ እቃዎችን ነው የሚጠቀሙት። እኛም ጋር አሁን ያመጣናቸው ማዳበሪያዎች አንዴ ገዝተን ለብዙ ጊዜ ሊያገለግሉ የሚችሉ ናቸው። ይሄ ኮስት ዌስቴጅን ይቀንሳል። ሁለተኛ ደረጃ ደግሞ ብክለት አይኖርም። ምክንያቱም እነዚህ እቃዎች ይቀበራሉ፣ ይበሰብሳሉ ወይም ለማስወገድ አመቺ ናቸው። በፊት ስንመጣ የኪዩንስ ላስቲኮች የራሳቸው የሆነ አላቸው፣ የተለዩ ናቸው። እነሱም አሪፍ ነበሩ። በእርግጥ ግን ይሄንኛው ደግሞ ቤስት ነው። አትጥለውም፣ ትጠቀመዋለህ። ቢቆሽሽ እንኳን አጥበህ እንደገና ትጠቀመዋለህ። እንደ ላስቲኩ አንድ ቀን ተጠቅመህ ምናምን ጣል አታደርገውም፣ አካባቢም አያቆሽሽም። ከጥንቃቄ አንጻር ይሄ በጣም ቤስት ነው ለኔ ማለት ነው። ይሄን የቀየርንበት ዘርፋችን መጀመሪያ ፌስታል ነበረች። ከፌስታል ወደዚህ ነው የቀየርናት። ለምን ፌስታልን አዋጅን ስለጸደቀ እንደ አማራጭ አድርገን የተጠቀምንበት ይሄ መንገድ ነው። ጨርቆቹን ማለት ነው። መጀመሪያ ፌስታል ነበር የምንሰራው። ፌስታል ሲከለከል ደግሞ ወደዚህ ዞርን፣ ወደ ናኖቨን ባግ የተፈቀደ ይሄ ስለሆነ አሁን እየሰራን ያለነው ይሄኛው ነው። እኛ ደግሞ ችርቻሮ ነው የምንሰራው ለሞባይል መያዣዎች፣ ሌላ ደግሞ ለቡቲክ የሚሆን ነው። እነዚህ ደግሞ ለእቃዎች ናቸው፣ ለእቃ የሚሆኑት። ማዳበሪያው ደግሞ ለአንዳንድ ነገር የሚሆን ለእቃዎች። እዚህ አካባቢ ነው የገዛሁት እና በፌስታል ቦታ በመምጣት አሪፍ ነገር ነው እንደሆነና ተረድተን ነው ማለት ነው። ምክንያቱም ይሄ በፌስታል ቦታ ማውጣቱ መልሰን መጠቀም እንችላለን ማለት ነው እና አካባቢውን አይቆሽሽም፣ ቱቦን መዝጋት አይችልም ማለት ነው። ስለሚበሰብስ አስብሶ ስለሚሄድ ቱቦን ዘግቶ አካባቢ ላይ የተለያየ አደጋ ሊፈጠር ስለማይችል አሁን በየሱቁ በየዳቦ ቤቱ ከፕላስቲክ ውጪ የሆኑ መያዣዎችን ካየህ የኛ የግንዛቤ ውጤት ነው ብለህ መውሰድ ይችላል። ምክንያቱም ቢሮአችን ላይ ጠርተናቸው የሚያመርቱትን ምርት ይዞ መጥቶ አውደ ርዕይ እንዲያሳዩ አድርገናል። አንዱ ከአንዱ ተሞክሮ እንዲወስዱ አድርገናል። ከዚህ በፊት ፌስታል ነበር የምንጠቀመው። አሁን እሱ ከተከለከለ በኋላ ያው ስለነገሩን እነዚህ ነገሮች አዘጋጅተናል። ይህን ጨርቅ ያ ተዘጋጅቷል። ሌሎችም ትልቅ በዛ ያሉ የሚወስዱ ሌሎች ማዳበሪያዎች አሉ። በዛ መሰረት ያው እኛ እየሸጥን ነው ያለነው። ፌስታል አንጠቀምም። ለትናንሽ ዳቦዎቹ ጋዜጣ አዘጋጅተናል። በጋዜጣ ነው የምንሰጣቸው እስከ 3-4 ዳቦ። ከዛ በላይ ነው ደግሞ እንደዚህ በጋዜጣ ሰርተን እጅ መያዣ አድርገን በሱ መልኩ ያዘጋጀነው አለ። ብዙ ዳቦ ከ5-6-7 ዳቦ ለሆነ ዳቦ ካስፈለገ ደግሞ ለሱ በጋዜጣ የማይመች ሰው ካለ ግዢ ያስቀምጠናል። ከረጢቷ እጁ ያላት እንዳያችሁት እሷንም በአማራጭ ይጠቀማል ማለት ነው። የፈለገ በጋዜጣ ይወስዳል፣ የፈለገ ደግሞ ያቺን ከረጢት የተፈቀደች ከረጢት አለች፣ በእሷ መሰረት ይዞ ይመጣል። በእንደዛ መልኩ እያስተናገደን ያለ ነው። ባለስልጣኑ ቀጣይነት ያለው ግንዛቤ ማስጨበጥ ስራ እያካሄደ ቢሆንም የአዋጁን ሕግ በተላለፉት ላይ የእርምት እርምጃ እንዲወሰድ አድርጓል። የፕላስቲክ ብክለት መንስኤዎች፣ አደጋዎች የሚያመጡ ችግሮችን ማህበረሰቡ እንዲገነዘብ የማድረግ ስራ ነው የሰራ ነው ማለት ነው። ከዛ ቀጥሎ ደግሞ በአዋጁ መሰረት መጠቀም የሚከለክለው አዋጁ በሚከለክለው መሰረት እየተጠቀሙ የሚገኙትን ደግሞ እርምጃ የመውሰድ ስራ ነው የተሰራው ማለት ነው። ስለዚህ እርምጃም የተወሰደ ነው ያለው፣ ቅጣትም እየተቀጣ ነው ያለው። አሁን ማህበረሰቡ የተገነዘበ ነው ያለው። እንደምንፈልገው ቀንሷል ባንልም ህብረተሰቡ እየተገነዘበ ፕላስቲኮችን የመጠቀም ቴንደንሲውን እየቀነሰ ነው ያለው። ህግ ማስከበሩ ላይ ነው ያለነው። በአንድም በኩል ተጨማሪ ግንዛቤዎች አሁንም እየሰጠን ነው፣ በሌላ በኩል ደግሞ ህግ የማስከበሩ ስራ እየሰራን ነው ማለት ነው። ጎን ለጎን እያስከድን ነው። ስማርት ሲቲ ማለት ቴክኖሎጂ ብቻ ሳይሆን ንጹህና
ለኑሮ ምቹ የሆነ አካባቢም ጭምር ነው። ስማርት ሲቲ ክሊን ኢንቫይሮንመንት የሚለው አንዱ ፒላሩ ይሄ ነው። ሙሉ በሙሉ ጤናማ የሆነ ለጤናው ስጋት የሌለው ከአየር ብክለት ሊሆን ይችላል፣ ከውሃ ብክለት ሊሆን ይችላል፣ ከደረቅ ቆሻሻ ብክለት ሊሆን ይችላል። ከነዚህ ስጋቶች ጽዱ ንጹህ የሆነ ያማረ የተፈጥሮ ይዘቱን የያዘ የግሪን ኢንፍራስትራክቸርን ያሟላ እንዲህ አይነት ነገሮች ግልጽና ጽዱ መሆን መቻል አለባቸው። ከተማችን በጣም እያደገች ነው። ከተማችን ዘመናዊና ተወዳዳሪ ከተማ እየሆነች ነው። ከተማችን ለኑሮ የምትመች የምትመረጥ ከተማ እየሆነች ነው። ያም አልፎ ለቱሪዝም የምትመች ከተማ እየሆነች ነውና ይሄ ከዚህ ረገድ ይሄን መጠቀም በምንም ታምር በየትኛውም መስፈርት አይመጥነንም ማለት ነው። አይመጥነንም ብቻ ሳይሆን ጉዳትም የሚያመጣ ጉዳይ ስለሆነ አጠቃላይ ይሄን ማስቆም የሁላችንም ድርሻ መሆን መቻል አለበት። አካባቢን መጠበቅ የጋራ ኃላፊነታችን ነው። በአዋጅ ቁጥር 1383/2017 የተቀመጡ ድንጋጌዎችን በማክበር ፕላስቲክን ከአካባቢያችን እናስወግድ። ስማርት ከተማችንንም በጋራ እንገንባ።